በሳምንት አንድ ቀን ሐሙስ የሚቆም አንድ ትልቅ ገበያ አለ። ትልቅ አስፈሪ የሚባሉ የዱር እንስሳት እዚህ የሚንቀሳቀሱበት ቦታ ላይ ነው ካምፕ ያደረግነው። ሰላም ተመልካቾች እንደምን አላችሁ? ኢትዮጵያን ወቅ ከረጅም የእረፍት ጊዜ በኋላ በአዲስ ምዕራፍ ወደ እናንተ ለመድረስ ጉዞ ጀምሯል። ወደ ልዩ ልዩ የሀገራችን ክፍሎች በስፋት እየተጓዘን እንገኛለን። ዛሬ ከመነሻችን አዲስ አበባ ፊታችንን ወደ ደቡብ አዙረን በደቡብ ኢትዮጵያ ከተሞችን አቆራርጠን ረጅም ጉዞ አድርገን ከ505 ኪሎ ሜትር ርቀት ላይ አርባ ምንጭ ላይ እረፍት ለማድረግ ቆመናል። መዳረሻችን የደቡብ ኦሞ ስምጥ ሸለቆ የደቡብ ኦሞ ህዝቦች በስፋት የሚገኙባቸውና ከፍተኛ የቱሪስት ፍሰትን ያለው ወይም ከፍተኛ ቱሪስትን የሚያስተናግደውን የደቡብ ኦሞ ስምጥ ሸለቆ ነው። አርባ ምንጭ ላይ እንግዲህ አርባ ምንጭ 505 ኪሎ ሜትር ርቀት ላይ ነው የቆምነው ብያቸዋለሁ። አርባ ምንጭም እንዲሁ በአባያና ጫሞ ወንዞች የተከበበች በነጭ ሳር ብሔራዊ ፓርክ የምትታወቅ የጋሞ ህዝቦች እንዲሁ መለያ የሆኑ እደ ጥበቦች በስፋት የሚታዩባት ከተማ ነች። አርባ ምንጭ ቡና ለመጠጣት ነው የቆምነው። እንዲሁም ደግሞ ገና ረጅም ጉዞ ስለሚቀረን ልዩ ልዩ ፍራፍሬዎችን ገዝተን ለመንገድ የሚሆኑ ነገሮችን ስንቅ ለመያዝ ነው የቆምነው። አርባ ምንጭን ከዚህ በፊት ኢትዮጵያን ወቅ በሰፊ እንዳስጎበኛችሁ ይታወቃል። ብዙ ቱሪስቶችም አርባ ምንጭን ያውቋታል። ዛሬ ግን እንደነገርኳችሁ አረፍ ብለን ትንፋሽ ለመሰብሰብ ነው አርባ ምንጭ ላይ የቆምነው። ጉዟችን ቀይ አፈር የሚባለው የደቡብ ኦሞ ህዝቦች የሚገኙበት አካባቢ ነው። ቀይ አፈር ላይ እስከምንደርስ ልዩ ልዩ እንደ ኮንሶ፣ ጸማይ ያሉ ከተሞችን በትንሹ እያስጎበኘናችሁ የምንጓዘው። እዛ እስከምንደርስ ግን አብራችሁን ትንፋሽ ሰብሰብ እንድታደርጉ እንጋብዛለን። ከኛ ጋር ሆኑ። ሰላም ነው እንዴ? አለን እግዚአብሔር እንኳን ደህና ቆያችሁ። ሁሉ ሰላም ይመስገን። እሺ እናመሰግናለን። አሜን እናመሰግናለን። ጥሩ ትራፊክ ትትና ያለው በጣም ደስ ይላል። በጣም ደስ የሚል ትራፊክ እንግዳ ተቀባይነት ማለት ይሄ ይመስለኛል አይደል? ትራፊክ እንደዚህ በትትና የሚያናግር ትራፊክ በጣም ትልቅ ነገር ነው። በተለይ በቱሪዝም ደግሞ ሆስፒታሊቲ የሚባለው ነገር ከዚህ ይጀምራል አይደል? እንግዳ ከአንድ ቦታ የውጭም ጎብኚ ሊሆን ይችላል፣ የሀገር ውስጥም ጎብኚ ሊሆን ይችላል። ከመሀል ከተማ ተነስቶ አንድ ቦታ ሲሄድ ከትራፊክ ጀምሮ አቀባበል ሆስፒታሊቲ የሚባለው ነገር ይሄ ነው አይደል? በጣም ደስ ይላል። በጣም ደስ ይላል። ቆይታ ያማረ እንዲሆን ትብብር
እንኳን ደህና መጣ መባል ቀላል አይደለም። ያው የሰው ልጅ በፈገግታ ሲቀበልሽ ከምንም የበለጠ ደስታ ነው። ቀን ሰላም ሆኖ ይውላል። በቃ ሁሉ ነገር ይቀናል። አየሩ በጣም ደስ ይላል። የምንጓዘው ረጅም ጉዞ ቢሆን የመኪና ጉዞ ይታወቃል በጣም አድካሚ ነው። ግን የሆኑ ኪሎ ሜትሮችን በሄድን ቁጥር የተለያየ አየር አንዴ ሞቅ ይላል፣ ከዛ ቀዝቀዝ ብሎ ደግሞ መንፈሳችን አዲስ ጉልበት ያላብሰናል፣ መንፈሳችን ያድሳል። እንደዚህ ነው የኢትዮጵያ እንግዲህ መልከ ብዙ የምትባለው በህዝቦቿ ቀለም፣ ቋንቋ ብቻ አይደለም። መልክዓ ምድሯ ትንሽ ዳገት ከሄድን መልሰን ደግሞ ጠፍጣፋ ወይ ሜዳ የሆነ ፈጠን ዛል እያለን ነው የምንሄደውና ይሄ ሁሉ ነው የመኪና ጉዞ። በተለይ ለጉብኝት አድቬንቸር የሚባለውን ቀለል ያለ የሚባለውን ሁሉ ነገር እያገኘን ነው ረጅም ጉዞ በተጓዝን ቁጥር የምንሄደው። ቡና እንጠጣ ወደ ገበያ ከመሄዳችን በፊት አሌክስ? እሱ ጥሩ ሀሳብ ነው። ምን ያህል ኪሎ ሜትር ተጓዝን ከኮንሶ ወደዚህ? 111 ኪሎ ሜትር አካባቢ። 111 ኪሎ ሜትር ከደቡብ ኦሞ በጣም ከቱሪስት መዳረሻ ከሆነችው ቀይ አፈርን ከዚህ በፊት አይቻት አላውቅም። ታውቃታለህ በደንብ አሌክስ? አዎ አውቃታለሁ። ቀይ አፈር ማለት የተባለችበት ዋናው ምክንያት አካባቢ ላይ ያለው የመሬቱ አፈር ከለር ቀይ ስለሆነ በዛ የተነሳ ቀይ አፈር ተባለች። እና የበናና የጸማይ የሁለት ብሔረሰቦች ዋና ከተማ ናት። ቀይ አፈር እቺ ዋና ከተማ ናት የሁለቱ ማለት ነው፣ የበናና የጸማይ። ቀይ አፈር የመጣንበት ዋናው ምክንያት በተለይ በሳምንት አንድ ቀን ሐሙስ የሚቆም አንድ ትልቅ ገበያ አለ። ሁሉም በተለይ በደቡብ ኦሞ አካባቢ የሚኖሩ ጸማይ፣ በና፣ ሃሪ ሐመር አይደል ካራዎች ይኖራሉ። ይርቃል ካራ እንደዚህ ደቡብ ኦሞ እንግዲህ ብዙ ብሔረሰቦች እንዳሉበት ይታወቃል። የደቡብ ኦሞ ብሔረሰቦች ተብለው እንደነ ሐመር በብዙ ነገራቸው የሚመሳሰሉ ብሔረሰቦች አሉ። በአብዛኛው አንድ ቦታ የሚገበያዩበት ገበያ አለ፣ ቀይ አፈር ገበያ። ትልቁም በሳምንት አንድ ቀን የሚውል ነው የሐሙስ ገበያ እና ትልቁም ገበያ እሱ ነው። በእርግጠኝነት ቀይ አፈር ገበያ ላይ ብዙ ነገሮች እናያለን። እነዚህ ብሔረሰቦች ዕለታዊ ነገራቸውን የሚከውኑባቸው እንደኛ ከመሀል ሀገር ለመጣ ሰው ለየት ሊሉ የሚችሉ ነገሮች አሉ ብዬ አስባለሁ። የደቡብ ኦሞ ገበያ እኔ ከዚህ በፊት ቱርሚ የሐመሮች በብዛት የሚገበያዩበት ዲመካ ላይ ተገኝቼ አውቃለሁ። ዲመካ እጅግ በጣም ለየት ያለ ገበያ ነው። ይሄን ደግሞ ሳስበው ብዙ ብሔረሰቦች የሚስተናገዱበት እንደመሆኑ ብዙ ነገሮች እናያለን ብዬ አስባለሁ። ተመልካቾች በጣም አጓጊ የሆነ ወይም ደስ የሚል ሳቢ የሆነ የገበያ አይነት እናሳያችኋለን። ቀይ አፈር አረፍ ያልነው 115 ኪሎ ሜትሮችን በመኪና ተጉዘን በመምጣታችን ምክንያት ቡና ጠጥተን ወደ ገበያ ለመሄድ አስበን ነው። ቀይ አፈርችን ትመስላለች፣ የገበያው ይዘት ደግሞ ምን ይመስላል የሚለውን አብረን እናያለን። አንዶምባ አካባቢ አስጎብኚ ማህበር እንኳን በሰላም መጣችሁ። እንኳን ደህና ቆያችሁ። ይሄ ሁሉ አስጎብኚ ነው። ይሄ ሁሉ አስጎብኚ ነው። ዛሬ በሳምንት አንዴ የሚካሄድ ዓለም ላይ ታዋቂ የሆነ ገበያ አለ። ያ ክፍት የሆነ ገበያ ነው። ስለዚህ እናንተ እድለኛ ሆናችሁ እዚህ ተገኝታችኋል ይሄን ገበያ ለማየት ማለት ነው። ስለ ገበያው ሁኔታ ስለሚገበያዩት ብሔረሰቦች በጥልቀት ለማወቅ የግድ ነው ጋይድ። እዚህ ጋር ደግሞ ደቡብ ኦሞ የቱሪስት ሳይት ስለሆነ በርከት ያሉ ጋይዶች ወይ ማስጎብኚዎች ወጣቶች ተሰብስበው አንድ ቦታ ስራ ይሰራሉና እኛም እንደ እንግዳ እዚህ ስለተገኘን ተቀብለው እንግዲህ መረጃ የሚሰጡን አንዳችሁን ይዘን እንሄዳለን። ከእናንተ ጋር ጥሩ ቆይታ እናደርጋለን ብዬ አስባለሁ። ምን ይመስላችኋል? ማንን ነው የምትሰጡኝ? ፍሬው ከኛ ጋር ይሁን። እሺ፣ አመሰግናለሁ ሁላችሁም። ፍሬው መሄድ እንችላለን። እሺ አሁን ያለነው በቀይ አፈር በና ጸማይ ወረዳ ቀይ አፈር ገበያ ላይ ነን ማለት ነው። ወደ ቀይ አፈር ገበያ እየገባን ነው ማለት ነው። እና ቀይ አፈር ገበያ በሳምንት አንዴ ብቻ የሚደረግ ገበያ ነው።
ሐሙስ ብቻ ማለት ነው። እንዲሁም ይህ ገበያ በደቡብ ኦሞ ውስጥ አሉ ከሚባሉ አንጋፋው ገበያ ይሄ ነው። በዓለም ላይ የታወቀም ገበያ ነው ማለት ነው። ገበያው ህዝቦቹ ወይም ማህበረሰቦቹ የሚሸጡበትና የሚገዙበት ብቻ አይደለም። ለምሳሌ ማህበረሰቦቹ ቀን እንዴት እንደመቁጠር እንደሚችሉ እድሜ ሰዓት አያውቁም። እሺ ምን ያደርጋሉ? ቀጠሮ ካላቸው ገበያው ላይ እንገናኝ ብለው ይህ የቀጠሮ መያዣ ሰዓት ነው። ስብሰባ ይደረጋል። ሴቶችና ወንዶች ተኳኩሎ መጥተው የወደፊት ሚስትና ባሎቻቸውን የሚመርጡበት የሚታጩበት መድረክ ነው። ከገበያው በኋላ እዚህ ገበያው ውስጥ የተለያዩ ኮርነሮች አሉ። አሁን የምንጀምረው ከማር ኮርነር ነው። ከማር መረዳ ምን ለምሳሌ ማር አለ፣ ቡና አለ፣ ሁሉም አይነት ቬጂቴብል አታክልት አለ፣ ስንዴ፣ ጤፍ፣ በቆሎ፣ እነዚህ የሚበሉ ነገሮች ናቸው። ልብሶች አሉ፣ ባህላዊ ልብሶች አሉ። የእንስሳት ገበያ አለ፣ ዶሮ አለ፣ እንቁላል አለ። እና ትልቁ መደዳ የሚባለው የቡና እና የማር እና የልብስ መደዳ ነው። ትልቁ መደዳ የሚባለው ማለት ነው። እነዚህ በጣም ህብረተሰቡ ከሚጠቀሟቸው ነገሮች ውስጥ አንዱ ናቸው። አርሶ አደሮቹ የሚመጡት ቦታው የበናና የጸማይ ነው። ሁለት ብሔሮች እዚህ ገበያ ላይ ይገኛሉ። በናና ጸማይ። ቦታውም የበናና ጸማይ ነው። በና ጸማይ ወረዳ ነው የሚባለው ማለት ነው። እና በና የራሱ የሆኑ የተለያዩ መንደሮች አሉ። ወደ 31 የሚያክሉ መንደሮች፣ ጸማይም እንደዛው ማለት ነው። እና እዚህ ገበያ ለመምጣት እናቶች፣ ሴቶች በጣም ብዙ ነገር ተሸክመው በእግር ለ2 ሰዓት ለ3 ሰዓት እየተጓዙ ነው እዚህ የሚደርሱት። ግን ለምሳሌ አንድ እናት ማለት ነው ሞሪንጋ ቅጠል ተሸክማ አለኮ ይዛ ትመጣለች እዚህ ገበያ ላይ። ስትመጣ ሌላ ሪዝን ሊኖራት ይችላል፣ ምክንያት ሊኖራት ይችላል። ግን ባዶ ሰው የምታገኘው ይችላል። ግን ባዶ እጇን ከምትመጣ ያንን ነገር ይዛ ትመጣለች ማለት ነው። 3 እንቁላል ይዛ ልመጣ ይችላል እዚህ ገበያ ላይ ማለት ነው። 2 ሰዓት ሙሉ ተጉዛ ማለት ነው። ስለዚህ እዚህ የጫካ ማር አለን። ይሄ የምናገኘው ማር የጫካ ማር ነው። ይሄ ማር አሁን የምታየው ብሱንታ ይባላል። ከቀይ አበባ የሚሰራ ማር ነው። ቀይ ማር ነው። ለየት ያለ ማር ነው። ደረቅ ነው። ቀመሹ ክፈችን አስቀምሳት እስቲ። ይሄ ብሱንታ ይባላል። የአካባቢ በረሃ ማር ማለት ነው። ለየት ይላል ከማውቀው። ሌላም ያው ማር ይሄኛውን ደግሞ ይኸው ለየት ያለ ማር ነው። የጫካ ማር ነው። ሁለቱም የጫካ ማር ናቸው። እዚህ ገበያ ላይ የሚመጡት ወይም ቦታው የበናና የጸማይ ቢሆንም ሐመርና አሪ እንዲሁም ማሌ ብሔሮች ወደዚህ ገበያ መጥተው ይገበያያሉ ማለት ነው። ያው የደቡብ ኦሞ ነዋሪዎች ናቸው። ብሔረሰቦች 16 ናቸው። አብዛኞቹ እዚህ እናገኛቸዋለን ማለት ነው። ገበያ ላይ ይገኛሉ። አሁን የምንሄድበት ቦታ ስፔሻሊ የሴቶች ኮርነር የሚባል ወይም የሴቶች ገበያ ብለን የምንጠራው ቦታ ሲሆን ብዙ ጊዜ እንደ ጉሊት በየቀኑ አለ። ግን ዛሬ በብዛት አለ ማለት እዚህ ጋር የምታያቸው ብዙዎቹ ሴቶች ናቸው። ችግር የለውም። ማር ነው እዚህ ጋር ማር ነው። ብዙዎቹ ሴቶች ናቸው ላይ ድረስ ብታያቸው ማለት ነው። ይሄ ሴቶች ኮርነር ነው። ሴቶች እቃቸውን የሚሸጡበት ላይክ እንቁላል፣ ቃሪያ፣ ሚጥሚጣ ላይክ ብዙ አሉ። እንቁላል እዚህ ጋር ፓፓያ፣ ሱፍ ነው። እዛ ጋር ደግሞ ቦለቄ በጣም ብዙ ነገር አለ። ወይራ እኔ የምልህ ግን አሁን ለምሳሌ እንደነገርከኝ በና ጸማይ ሐመር እና ብዙ 1 4 5 6 የሚሆኑ ጠቅሰልኛል። በምን ትለያቻላችሁ? አሁን ሐመርና በና ወይም ጸማይ ይመሳሰላሉ? ሌሎችን በምን ይለያያሉ? ትለያቻለህ? ለምሳሌ ሐመርና በና የሚለያዩበት ወይ አለ። እንደነገርኩሽ ባህላቸው አንድ ነው። እርስ በርስ ይጋባሉ። ሁለቱም ለምሳሌ ቡል ጃምፒንግ የሚባለውን ሰርሞኒም ያካሂዳሉ። እርስ በርስም ይጋባሉ። ምንድነው ፕሮናውንሴሽን ልዩነት አለ መካከላቸው። ለምሳሌ ሐመሮች የሚያወሩበት ወይና በናዎች የሚያወሩበት በእነኛ የሚባለው ቋንቋ ፕሮናውንሴሽን ልዩነት አለ። ለምሳሌ ናቢ አይኔ በበነኛ ነው፣ ናሙ አይኔ በሐመረኛ ነው ማለት ነው። ሰመማን ነው ሁለቱም። ስለዚህ ሁሉም ይግባባሉ። እሺ ሌላው ደግሞ ምንድነው ለምሳሌ ሐመሮች ሁሌ ክሌይ ይቀባሉ። ሴቶቹ ከለርፉል ናቸው ሁሌም በማንኛውም ሰዓት ሁሌም ማለት ነው። እና ፉል ኦፍ ጆለሪ ናቸው፣ ጌጣጌጥ ያበዛሉ ማለት ነው። በናዎች ጸጉራቸው ስታይላቸው አንድ አይነት ቢሆንም የተለያየ ስፔሻል ሰርሞኒ ሲኖር ነው ያንን ክሌይ የሚቀቡት የሚያደርጉት ማለት ነው። ኢዚሊ አይተሻቸው የሚያደርጉት ያ ክሌይ ይሄ በና ነው። ሐመር ሴቶች በስ ተያያቸው። ለምሳሌ ያገቡና ያላገቡ እንዴት እንለያለን የሚለው ላይ እንምጣ። በጌጣጌጣቸው አይደል? ያገቡና ያላገቡ ሴቶች ለምሳሌ እዚህ ጋር 2 ሴቶች 3 ሴቶች አሉ። 1 2 3ቱ ማለት ነው።
ያቺ ጸጉሯ ድሬድ የሆነ ወይም በክላይ የተቀባችው ሴት ያገባች ነች። ሌላ ስታይል ያላት ወይም ሹሩባ የተሰሩት የተቆረጡት ወይም ሌላ ስታይል ያላቸው ሴቶቹ ደግሞ ያላገቡ ናቸው ማለት ነው። የበና ሴት ካገባች ሁሌም ጸጉሯ የሚሆነው ድሬድ ነው። እሺ አሁን ወዴት ነው የምንሄደው? አሁን የምንሄደው ወደ ጤፍ እንጀራ ይመገባል እንዴ? እንጀራ ይመገቡም። ጤፉን ግን አምርተው ለሰዎቹ ይሸጣሉ፣ ለተጠቃሚዎች ማለት ነው። አሁን ሶያ ቢንስ አለ፣ ማሽላ አለ እዚህ ጋር። አብዛኛው ደቡብ ላይ ምንድነው የሁልጊዜ ምግብ ሁሌም የምንጠቀመው ለቢራም፣ ለዳቦም፣ ለፎሬጅም ምንም የምንጠቀመው ማሽላ ነው። አሁን እዚህ ጋር ያሉት የበናና የጸማይ ባህላዊ ልብሶችና ጌጣጌጦች ናቸው። ይሄ ወርወራ ይባላል። ለጭፈራ በናዎች ወይም የቡልጃምፒንግ ጊዜ እግር ላይ የሚደረገው ቡልጃምፒንግ ሆነ የባንጋዲ ጭፈራ ማንኛውም ጭፈራ ላይ እግራቸው ላይ አድርገው ለጭፈራ ወይም ለዘፈኑ ድምቀት እንዲሆን የሚጠቀሙት ነው እና ልብሳቸውም እዚህ አለ ማለት ነው። ይሄ የሚጠቀሙት ባህላዊ ልብሳቸው የሚሰራው ከፍየል ቆዳ ነው ማለት ነው። ልብስ ማለት ይሄ ነው ባህላዊ ልብስ ያልከኝ? አዎ ይሄኛው ከኋላ የምንጠቀመው ሲሆን ያኔ ይሰሪላት። ይሄ ከኋላ በኩል የምንጠቀመው ነው። ይሄ የማን ልብስ ነው? ይሄ በና ወይም የሐመር ብሔር የሚጠቀመው ልብስ ነው። ከኋላ አይሰሪላት። እሺ ላድርገው። እሺ ከባድ ነው። ይከብዳል ማለት ቆዳ አይደል? እና ላውሌ ደግሞ ጫሌ ተደርጎበታል። ይሄ ከፊት የሚደረግ ነው። እርፍ እሱን ማድረግ ይሄ ደግሞ ቃሺ ይባላል። አዎ ከላይ የሚደረግ ነው። ከረባት ነው? ኧረ አይደለም ልብስ ነው። ዋው ዲላርሽ አስገቢ። እንደዚህ ታደርጊዋለሽ ነው። ሚሳ በጣም ሙሉ ጌጣጌጥ አንገቴ ላይማ ይሄ ነው። በቃ ይሄ ክራ ይሄ አያምርም? ይሄን አልወደዱትም። የዘመናዊ ነው። እሺ ማጓደል አንፈልግም። ይሄ ነው እንግዲህ ሐመሮች በመላው ዓለም መለያ ሐመር ወይም ደግሞ የደቡብ ኦሞ ህዝቦች በአብዛኛው የባህላዊ ልብሳቸው ከፍየል ቆዳ የተሰራ የፍየል ቆዳ በተለያዩ እንደ ዛጎል ጨሌ በተለያዩ ቀለም ባላቸው ጨሌዎች አጊጦ ብዙ ለፍቶ ይመስለኛል አይደል? ብዙ ተጠበውበት አቆይተውት በቃ ልብሳቸው ባህላዊ ልብሳቸው አምረው ገበያ የሚወጡት ዓለም ፊት የሚቆሙት አይደል? እኛም ውበታቸውን የምናደንቀው በእንደዚህ ባሉ። በእርግጥ እኔ ሙሉ ነገር አላደረኩም። ገበያ ላይ ስለሆነ ልብስ ነው ያገኘሁት። የእጅ ይቀራል፣ የአንገት ይቀራል አይደል? ጆሮ ላይ፣ እግር ላይ ኢቭን አዎ፣ ከስርም አይለበስም ሱሪ ምናምን። ያው እኔ ዝም ብዬ ለማሳየት ነው። ይሄ ነው ገበያ ላይ ልብስ ተብሎ የባህላዊ ልብስ ተብሎ ሊገዛ ሲመጣ የሚገዛው ይሄ ነው ማለት ነው። በጣም ደስ ይላል። በጣም ወንዶችና ሴቶች ተዋውበው ጌጦችን አድርገው ይመጣሉ። ከዛ ወንዱ እዚህ ይመጣና ያቺን ሴት ያገኛታል ወይም ያያታል። ካያትም ከመረጣትም በኋላ የማን ዘመድ የማን ዘር የት ሰፈር እንደሆነች ያረጋግጣል። ከዛን ሽምግልና ይልካል ማለት ነው። እንዲሁም ጌጧ ማለት ነው የአባቷን ሀብት የሚያሳይ ነው። ብዙ ጌጥና ቆንጆ ጌጣጌጦች ባሏት ቁጥር ሀብት መጠንን ያሳያል ማለት ነው። ጌጣጌጦች ምናምን ባረገች ቁጥር ያን ያሳያል። ካገባችና እንዲሁም ውድ ጨሌዎችን ብዙ ጨሌዎች የምትጠቀም ከሆነ ባሏ ሀብታም ነው ማለት ነው። አሪ ብሔሮች ሸክላ፣ ብረት፣ ቢላዋ የሚሰሩት አሪዎች ናቸው። ይሄው እዚህ ጋር በዚህ ጋር መሄድ እንችላለን። ያየሻቸው ቃጭል በሬ ቃጭል ነው። ለፍየል የሚደረግ ነው አሉ ትላልቆችም። ይሄንን ስራዎች የሚሰሩት አሪ ብሔሮች ናቸው። ከአሪ ውጪ ማንም አይሰራውም።
ፖተሪ ሸክላዎችን ነው ቢላዋ ፋርሚንግ ቱልስ እዚህ ጋር የእደ ጥበብ የምንለው ባህላዊ ስራ ነው አሪድ ድስት ምናምን ስራ ከዛ በኋላ ሌላው ደግሞ ምንድነው እዚህ ጋር ቱምባሆ ብሔሮቹ ያመርታሉ የቱምባሆ ገበያ ነው ይሄ እዚህ ጋር የምናየው ይሄ የቱምባሆ ገበያ ምንድነው ብሔሮቹ ቱምባሆ አያጨሱም ግን በአፋቸው ይዛሉ በአፍንጫቸውም በሱረት ይወስዳሉ ይሄ የምናየው እዚህ ጋር ቱምባሆ ነው ይሄ ሙሉ ይሄ መዳበሪያው ያምን ከነ ሲጫንቃል ወጫፒ ማምን ካማ ወጫደ ቱምባሆ ነው ያስተሱ እንደዚህ ታይቶ ይገዛል ማለት ነው ይሄ ቱምባሆ ነው ይሄን ወስዶ በአፍንጫቸው ይስቧሉ እንዲሁም በጥርሳቸው የሚያኝኩ አሉ ማለት ነው እና የአፍንጫ እንትን ነው የደቀቀው ማለት ሱረት የሚባለው ይሄ ነው ሚጥሚጣ ነው ቀሰርግሽ አይዞሽ ነቃ ነው ወይ በቃ ፈይል ሚጥሚጣ ነው እያልኳሽ ሳላስበው በጣም ሳብኩት እንደውም ኧረ ቀስ በል ባይልሽ ሁሉንም ወስደሽው ነበር አሁን የምንገኘው ገበያው ውስጥ ከሚገኘው ውስጥ ሁለተኛው ትልቁ መደዳ ወይም ትልቁ ኮርነር የሚባለው ላይ ነው ያ ምንድነው የቡና መደዳ ነው እኛ ኢትዮጵያውያን ሶስት አይነት የቡና አተካከል አለን ሶስት አይነት አጣጣጥም አለን ማለት ነው የጫካ ቡና አለን ቤታችን ውስጥ ጋርደን ኮፊ አለን ፕላንቲንግ ኮፊ በራችን ላይ አንድ ዛፍም ሁለት ዛፍም የምንበቅለው አለን ማለት ነው እንዲሁም የጫካ ቡናም አለን ማለት ነው ወይም በመስኖ የምናደርገው ቡና አለን ይሄ ነው ሶስቱ ማለት ነው እንዲሁም እኛ ገለባውን እንጠጣለን እንዲሁም ቅጠሉን እንጠጣለን ፍሬውንም እንጠጣለን ቡና ሶስቱንም ፓርት ነው የምንጠጣው እኛ የምንጠጣው ገለባውን ነው የምንጠጣው እዚህ ገለባው ነው የሚጠጣው እዚህ ማለት ነው ይሄው በብዛት ነው ትልቁ ስጦታ በቃ ቡና አንቺ ማንንም ሰው ቤትሽ መጣ መጀመሪያ አንድ ሰው ቤት ሲመጣ ምግብ አይሰጠውም ለምን መጣ አይባልም ወንበር ይሰጠዋል ቀጥታ ቡና ወደ ማፍላት ነው ሰው የሚገባው ቡና ካቀመሰሽ በኋላ ነው ምግቡን የሚያመጣው ሌላው ጨዋታ የሚጀምረው ምግቡን ከቡና ከምግብ በኋላ ጨዋታ ማለት ነው ቆዳ ነው እና የአካሻ እንጨት ነው ይሄ ግራር እንጨት ነው ነግሬሻ የተለያዩ እንጨቶች አሉ እዚህ ቦታ ላይ ውድ የሆኑ እንጨቶችና ለምሳሌ እዚህ ጋራ የምናየው እንጨት ኢቦኒ ይባላል የተቀባ አይደለም በተፈጥሮ ጥቁር ነው እውነትን ነው የተቀባ አይደለም ለስላሳ ነው በጣም ከባድም ነው እንደ ባልጩት ነገር ይመስላል አይደል ክብደቱ ለስላሴው ጥቁሮቱ አሁን እዚህ ጋር ማየት እንችላለን ይሄ አይሽ በዚህ በኩል ጥቁር ነው በዚህ በኩል እንትን አሁን ይሄ ብትፍቂው ሌላ ከለር የለውም በቢላው እና እንደ ድንጋይ ነው ኢቭን በጣም ከባድ ነው እና አይ ቲንክ የደቡብ ኦሞ ሱርማዎች ናቸው ሙርሲዎች ናቸው ከንፈራቸውን እንትን የሚሉት ባህላቸውን ነው የሚያሳዩበት ቀርጸው አይደል ይሄው ከንፈሯ ላይ እንትን ሸክላ ያደረገች ሴት ናት ሀመር ነች የአንገቷ ላይ ቢንጀሪ ያለ የሀመር ስታቹ ነው ጸጉሯም የሀመር ነው ማለት ነው ስታምር ይሄ ደግሞ የሀመርና የበና ሴቶች የመጀመሪያ ሚስቶች አንገታቸው ላይ የሚያደርጉት ቢንጀሪ ይባላል ቢንጀሪ ማለት የሚሰራው ከዲክዲክ ቆዳ ነው የዲክዲክ ቆዳና ብረት ነው ዛጎላለው ሽቦች አሉት እና የቆዳውም ስፔሻል ቆዳ ነው በጣም አይከብድም አንገት ላይ ትንሽ ይሄ እንደውም ቀላሉ ነው ላግዝሽ እንደ ገንፎ ነገር ነው
ገንፎ ሳይሆን አሁን እንትን ሲል በኋላ ሲወጣ ፍርክስክስ ያለ ፎሴ የሚባል በቃ እንትን ነው የተበተነ ነው። ፎሴ ይባላል ማለት ነው። እና ሁሌም ከሚበሉትና ከሚወዱት ምግብ ውስጥ አንዱ ይሄ ነው። ሁሌም ምግባቸው ይሄ ነው። የእንትን ነው ማሽላ ነው። ይሄ ሲሻሻል ምን ይሆናል? እኛ ጊዜ ስለሌለን ነው። ይሄ ሲሻሻል ምን ይሆናል? እዚህ ላይ አደንጓሬ የተቀቀለ ይገባበታል፣ ሞሪንጋ ተቀቅሎ ይገባበታል፣ አለኮ ከፈለጉ ስጋም ይከቱበታል እና እንደሚፈልጉት አድርገው ይበሉታል ማለት ነው። ግን ብዙ ጊዜ አደንጓሬ ነው የሚገባበት። አልቻልኩበትም እንዴ? አሁን የምንገኘው በበና መንደር ውስጥ ሻባ በሚባለው ቦታ ነው። የሻባ መንደር ከቀይ አፈር 5 ኪሎ ሜትር ይርቃል ማለት ነው። አሁን ያለንበት መንደር አሁን የመጣነው ከስታ 5 ኪሎ ሜትር ነው ማለት ነው። እና እንደምታዩ ስንገባ እንዳየነው የበና አኗኗራቸውና የቤት አሰራራቸው ምንድነው? አንዱ ቤት እዚህ ጋር ከሆነ አንደኛው ቤተሰብ ቤት የሚሆነው በ300 400 ሜትር ርቀት ላይ ነው የሚሆነው። ቤቶቹ በጣም የተራራቁ ነውና ቆይተን ነው ቤት የምናየው። ምክንያቱም ምንድነው ለምሳሌ የዚህ ቤት ባለቤት አቾ ይባላል። ላይ ያየነው ቤት የሱ ቤት ነው። ስንገባ ያየነው ቤት ማለት ነው። እና ይሄ ሙሉ ማሳው የሱ ማሳ ነው ማለት ነው። ስለዚህ ከቤቱ አጠገብ ጋር እስከ 300 ሜትር የሚያክሉ 400 ሜትር የሚያክሉ ሰፊ ቦታው ማሳ ነው ማለት ነው። ስለዛ ነው አንድ ቤት የምናገኘው ከማሳው በኋላ ስለሚሆን በጣም ሩቅ የተራራቀ ነው። ባዶ መንደር ነው ይመስለውነት ነው። እና ይሄ ነው አሁን ያለነው አቾ ቤት ነው። ይሄ አቾ ይባላል። እቺ ሚስቱ ነች። ልጆቹ ከበውናል። እዚህ የመጣነው እንግዲህ ገበያ ውለን ነው የመጣነው። ብዙ ነገሮችን ስናይ ቆይተናል እና ረፍት አድርገን ምሳልን በላ ነው አይደል? የበና ብሔረሰብ ባህላዊ መጠጣቸው ምግባቸው ምን ይመስላል፣ እንግዳ አቀባበል እንዴት ነው የሚለውን በጥቂቱ ልናሳያቸው ነው እዚህ የመጣነው። እሺ አሁን እየሰጠችኝ ያለችው ይሄ የበና ባህላዊ መጠጥ ነው። ቦርዴ ይባላል። ቦርዴ ወይም ጨቃ ተብሎ ይጠራል። እነሱ ደግሞ ፈርሲ ይሉታል ማለት ነው። ከምንድነው የሚሰራው? ከማሽላና ከበቆሎ ነው የሚሰራው ማለት ነው። እንዳይሲን ልከባክሾር እና ይሄ በቀል ነው። ይህ መጠጥ ማለት እንደ ምግብነትም ያገለግላል። ህፃኖችም ሁሉም ይጠጡታል ማለት ነው። እንደ ምግብ ነው። እና ባኖች ቦርዴ በመጠጣት ምንም አይነት ምግብ ሳይበሉ ቀኑ ሙሉ 24 ሰዓት መቆየት ይችላሉ። እንደ ምግብ ያገለግላል። ውሃ እየተጨመረ ነው። እና ቦርዴ ሁለት አይነት አጠጣጣሉ። በቀዝቃዛ ውሃና በሙቅ ውሃ ይጠጣል ማለት ነው። አሁን ይሄኛው በቀዝቃዛ ውሃ ነው የጠጣን ያለ ነው ማለት ነው። ከተማ ላይ ብዙ ሰው የሚጠጣው በሙቅ ውሃ ነው። እና ማሽላ ማለት ይሄ ማሽላ ይሄ ነው። ከዚህ ነው ሙሉ ነገራቸው የሚሰራው። ቦርዴውም፣ ዳቦውም፣ ፎሴውም የሚበሉት ምግብ ከዚህ ነው የሚሰራው ማለት ነው። እስቲያና አብረን እንቀምሰዋለን። ሁላችንም በአንድ መጠጫ ነው የምንጠጣው። ለየብቻ ማንም ሰው አይጠጣም። እንደዚህ የተቀባበለው በቀኝ የዞረ ነው የሚጠጣው። ግን አሁን ላንስ ይሻላል። እሺ ወደ ግራ። እሺ አቀማመጣችን ወደ ግራ ስናንተ በዛ ጋር ነበር መቀመጥ የነበረው። ለማስለው አታማሲው ወሬ ከተማሰል ይበላሻል። ይሄ እኮ ከውስጥ ያለው እንትን ሲቀጥን ይሄ እንዲጣለፍ ከስ ያልሽ ለምን ሙሉን ላለመጠቀም ነው። ከዚህ ወርታች ድፍድፍ ነው። ስለዚህ መንፈልገውን ያህል በዛሽ ዱላ ነካነካ አድርገን የበጠበጥን እንጠቀማለን። እሺ እንጂ ሙሉ ለሙሉ ከተበጠበጠ ይወፍራል፣ ማንንም ሰው አይጠጣው። አልሰጥም። የአልኮልነት ጸባይ አለው። ምን ይጨመራል? የአልኮልነት ጸባይ አለው። ምክንያቱም ምንድነው መጀመሪያ ደረጃ የማሽላው ዱቄት ምን ይደረጋል? ሊቦካና ይቀመጣል ለ3 ቀን። ኦሬዲ ያኔ እርሾ ወይም ሂስት ብለን እኛ የምንጠቀመው ብቅል የሚባል ነገር አለ። በቆሎን ያበቅሉትና ከበቀለ በኋላ ምን ያደርጋሉ? ከእህሉ ጋር ያስፈጩታል። ከዚህ ከማሽላው ጋር ይፈጫል ማለት ነው። ከዛን ያ ተቦክቶ የተቀመጠው እህል ከ3 ቀን በኋላ ከእንደገና እየተጨበጠ ክብ ይቀቀላል። ከተቀቀለ በኋላ ከእንደገና ወጥቶ ነው ታሽቶ ከእንደገና ለሌላ 3 ቀን ይቆያል ማለት ነው። ስለዚህ የሆነ የቆምጠጤ ማለት የመብካትና እንደ አልኮል አለው። አሁን ይሄ ሆኖ
ለዝላይ ለቡል ጃምፒንግ ሰርሞኒ ለሰርግ የሚዘጋጅ አለ የ3 ወር ምናምን እሷ ኖርማሊ ያሰክራል በጣም ይፈላል 3 ወር 6 ወር ምናምን ይባሉ አሉ ኖርማሊ ያሰክራሉ በቆየ ቁጥር ፓወሩ የጨመረ ይመጣል